ተወዋለሁ። ጌታ መንፈስ ደግሞ በሱ ድንቅ ትምህርት ሲያስተምረን ቆይቷል እና ደግሞ ያለውን ዛሬ ያካፍለናል። ዛሬ ምሽትም አለው። ጌታ እግዚአብሔር ይባርክ፣ ጸጋውን ሁሉ ያብዛልህ። እንደምናችሁ እግዚአብሔር የተመሰገነ ይሁን። ዳግመኛ ስላየኋችሁ በጣም ደስ ብሎኛል። ዛሬ ደግሞ በጌታ ቀን በትንሳኤው ቀን እንዲህ ባለ ሁኔታ እንድንገናኝ እግዚአብሔር ድል ስለሰጠን ጌታን እጅግ አድርጌ አመሰግናለሁ። ምን ያህል ወጥ የሆነ ነገር እያየን እንዳለን እንደተረዳችሁ አላውቅም። በደንብ እንድታዩት ፈልጋለሁ። ማለት ራንደም የሆነ ነገር ሂር ኤንድ ዜር አይደለም እየተነጋገርን ያለነው። አንድ ወጥ ነገር ነው። የእግዚአብሔር መንግስት ልባዊ ናት። አሜን። ውስጣዊ ናት። ታይታዊ አይደለችም። ወደ ሰው ትደርሳለች፣ ግን ሰው ተኮር አይደለችም። በውጭ ትገለጣለች፣ ነገር ግን ከውጭ አትጀምርም። ከውስጥ የምትነሳ ናት። ይሄንን ታስታውሱ እንደሆነ አርብ ምሽት ምዕራፍ 5 ከቁጥር 1 ጀምረን እስከ 16 ድረስ ባለው ክፍል ስለ ልባዊ ሰው፣ ስለ ውስጣዊ፣ ስለ የተሰወረ የልብ ሰው የሚለውን ገብተን ውስጡን ገላልጠን አይተናል። ትናንትና ደግሞ በጣም በሰፊው ምዕራፍ 5 ከቁጥር 17 ጀምሮ እስከ 48 ድረስ ጽድቅ፣ ሕግ ምን ማለት እንደሆነ እና ከሁሉ ያነሰው የማይታየው የተሰወረው ነጥብ የሆነው ነገር ግን ሰውን በእግዚአብሔር አስተዳደር ውስጥ በእግዚአብሔር አገዛዝ ውስጥ ታላቅም ታናሽም ማድረግ የሚችል ወሳኙን ሕግ ተመልክተናል። አሜን። ፈሪሳውያን ነበሩ። የትኛውን ሕግ ነው ለመጠበቅ የሚተጉ የነበረው? ውጫዊውን ነው አይደለ? በእግዚአብሔር ፊት ግን ምንም የሚታይ ጽድቅ የላቸውም። የልብ ጽድቅ፣ የውስጥ ጽድቅ የላቸውም። ስለዚህ ያ ወደ እግዚአብሔር መንግስት ሊያስገባቸው እንኳን አልቻለም። ጽድቃችሁ ከጻፎችና ከፈሪሳውያን ካልበለጠ ወደ እግዚአብሔር መንግስት መግባት አትችሉም። ከገባችሁም በኋላ ደግሞ ታላቅ የሚያደርጋችሁ ይሄ የውስጥ ሕግ ነው ብለን አለመግደል ሳይሆን አለመቆጣት ማለትም ቁጣን ማፈን የሚችል፣ ቁጣን ማስቀረት የሚችል፣ ቁጣን ሃንድል ኮንትሮል ማድረግ የሚችል ህይወት ተሰጥቶናል። አሜን። አለማመንዘር በስጋ አካል ሰው የሚሰራው ኃጢአት ሁሉ ከስጋ ውጪ ነው፣ ነገር ግን ዝሙትን የሚያደርግ በገዛ ስጋው ላይ ኃጢአትን ይሰራል የሚለው። ስለዚህ ፎርኒኬሽን፣ ኢሞራሊቲ፣ አደልትሪ ይሄ ድርጊቱ ሳይሆን ምኞቱን፣ ምክንያቱም የተሰጠን ህይወት ምኞቱን ገቨርን የሚያደርግ ነው። ለስትን ኮንትሮል የሚያደርግ ነው። ዊል የሚያደርግ ነው። ህግ ፊት ቀርቦ ወይም ደግሞ ምስክሮች ፊት ቀርቦ ምሎ አለማዋሸት ሳይሆን በዕለት ተዕለት ንግግር ውስጥ ለመናገር አፋችንን ስንከፍት ሁል ጊዜ እውነትንና እውነትን ብቻ መናገር የሚያስችል ህይወት ተሰጥቶናል። ህጉ ምን ይፈቅዳል? ሪታሊዬሽን ወይም ኮምፐንሴሽን
ይፈቅዳል አይደል እንዴ? ለዓይን ዓይን፣ ለጥርስ ጥርስ ይላል። ነገር ግን አለመበቀል ብቻ ሳይሆን ሪታሊየት አለማድረግ ብቻ ሳይሆን እንዲያውም አዲስ ነገር ክፉ ሊያረጉብን የመጡ ሰዎችን መልካም በማድረግ ማስተማር፣ ህይወታቸውን ቻሌንጅ ማድረግ፣ ድርጊታቸውን መኮነን፣ ወደ ውጭ ሳይሆን ወደ ውስጣቸው እንዲያዩና እንዲያስቡ ማድረግ የሚል በጣም የሚገርም ነገር አይተናል። እንዲህ ማድረግ የሚችል ህይወት ተሰጥቷል። የሚወድህን ውደድ የሚጠላህን ጥላ ተብሏል አለ። ነገር ግን ጠላቶቻችንን በመውደድ የሚረግሙንን በመመረቅ ለሚያሳድዱን በመማለድ የእግዚአብሔርን ህይወት መለማመድ እንደምንችል፣ አሜን፣ የእርሱ ልጆች ሆነን መገለጥ እንደምንችል እና እሱ ደግሞ ፍጹም እንደሆነ ወይም ምሉእ እንደሆነ በውስጥም በውጭም እንዲህ መሆን እንደምንችል ትላንት ተመልክተናል። ዛሬ አሁን በዚህ በጠዋቱ ያለን ጊዜ በጣም አነስ ያለ ነው። ምክንያቱም አሁን 1 ሰዓት ነው። ግን ደግሞ ከቨር የምናደርገው በዚህ በጠዋቱ ክፍለ ጊዜ little bit ሰፊ ነው። ምክንያቱም ምዕራፍ 6ን ሙሉውን ነው የምናየው። ግን ምዕራፍ 6 ደግሞ በሁለት የተከፈለ ነው። ስለዚህ ሁለቱንም ነው አንድ ላይ የምሰጣችሁ። ግን በዚህ በሚኖረኝ 1 ሰዓት ውስጥ ሁለቱንም ለማብቃቃት እሞክራለሁኝ። ከሰዓት በሚኖረን ምዕራፍ 7ን ብቻ ነው አይተን የምንጨርሰው። አጭር ጸሎት እንጸልይ። ቅዱስ አባታችን እግዚአብሔር ሆይ ከማለዳ ጀምሮ በዚህ ስፍራ ስለነበረን የአምልኮ ጊዜ ስለፈሰሰው በረከትህ አንተን እንድናስብ አንተን እንድናመልክ ላንተ እንድንገዛ ጌታ ሆይ ስለሰጠህን የተወደደ ጊዜ እናመሰግንሃለን። አሁንም ጌታ ሆይ ሰማያትን ክፈትልን፣ መንፈስን አፍስስልን፣ ቃልህን ግለጥልን በኢየሱስ ክርስቶስ ስም አሜን፣ አሜን፣ አሜን። እግዚአብሔር የተመሰገነ ይሁን። አንድ ጊዜ አንድ ከተማ ሁለት የተለያዩ ካምፓኒዎች አንድ ኢንቪቴሽን ለሁለት የታዋቂ አርቲስቶች ፐርፎርመሮች ኢንቪቴሽን ላኩ እና አንደኛው ኢንቪቴሽን እዛ ከተማው አደባባይ ላይ የተዘጋጀ ትልቅ ኮንሰርት ላይ ፐርፎርም እንዲያደርጉ ብዙ ህዝብ የሚገኝበት ነው። እና ለሁለቱም ነው የተላከላቸው ይሄ ደብዳቤ። ግን በዛው ሰዓት በዛው ቀን በዛው ጊዜ ደግሞ ሌላ ኮንሳይድ ያደረገ ሌላ ኢንቪቴሽን ለሁለቱም መጣ። ይሄኛው ግን አንድ አነስተኛ አዳራሽ ውስጥ ነው ኢቨንቱ እና ህዝብ የለም። አንድ ሰው ፊት ነው ፐርፎርም የሚያደርጉት። ሁለቱም መጣላቸው፣ በአንድ ጊዜ ነው የመጣላቸው። ማለት መምረጥ ወይም አንዱን አንድ ጊዜ አንዱን አንድ ጊዜ ማድረግ አይችሉም። በአንድ ሰዓት ነው የሚካሄደው። አንደኛው አየና ምንም ጊዜ አልፈጀበትም። ያኛውን ዲስካርድ አረገው፣ ጣለው። ማለት ይሄን የመሰለ ግብዣ ቀርቦልኝ በከተማው አደባባይ ላይ ብዙ በሚገኝበት ብዙ አፕላውዝ ባለበት ብዙ ሆታ ባለበት ፐርፎርም የማድረግ እድሉ ተሰጥቶኝ እንዴት አድርጌ ነው ያንን ጥዬ እዚህ ትንሽ አዳራሽ ውስጥ አንድ ሰው ፊት ፐርፎርም የማደርገው?
የሚገርማችሁ ያኛው አርቲስት ግን ይሄኛውን ፒክ አደረገ። እና ያኛውም ታጅቦ በለመዚን ምናምን ወደ እንትኑ ሄደ። በቃ ሲወር ህዝብ ግጥም ብሏል። የነበረው ሆታ ልነግራችሁ አልችልም። በጣም ትልቅ መድረክ ነው። ፐርፎርም አረገ፣ አለቀ። ሰው ሁሉ ወደ ቤቱ ሄደ። ይሄኛው ወደዛ ቦታ ሲሄድ ማንም ሰው የለም። እንትኑን ኮርዲኔት ከሚያረጉት ይሄ ስቴጁን ምኑን ከሚሰሩት በስተቀር ሌላ ሰው የለም። አንድ ሰው ብቻ ነው ኦዲየንሱ። ሄደና ልክ ለትልቅ ጉባኤ እንደሚያደርገው አይነት ከልቡ ፐርፎርም አደረገ እና ልክ ፐርፎርም አድርጎ ሲጨርስ ያ ሰውዬ ቆመና rounds of applause ሰጠ። ከዛ ካለቀ በኋላ ሰውየው ወደ መድረኩ መጥቶ አናገረው። ያሰ ምን እንዳለው ታውቃላችሁ? እኔ የዚህ ድርጅት ባለቤት ነኝ። ይሄ እኔ አሁን የማደርገው እኔ የምመራው ድርጅት በዓለም ላይ በታወቁ 20 ከተሞች ላይ ዓለም ላይ ታይቶ የማይታወቅ ትልቅ ኮንሰርት ለማዘጋጀት ታስቧል። ስለዚህ ለዛ ኮንሰርት ላይ 20ም ጋር ፐርፎርም የሚያደርግ ሰው ለመምረጥ ነበር የጋበዝ ነው። ስለዚህ አንተን ፒክ አድርገንሃል። ስለዚህ ahead of you ምን አለ? በዓለም ዙሪያ 20 ትላልቅ ታይተው የማይታወቁ ኮንሰርቶች አሉ። ወገኖቼ ያኛው አንድ ኮንሰርት ላይ ተጨብጭቦለት ወደ ቤት ገብቷል። ይሄኛው ግን የሚቀጥለውን ዓመት በሙሉ ፐርፎርም የሚያደርግበት ትልቅ መድረክ ተዘጋጅቶለታል። ለምንድን ነው ይሄን ታሪክ የነገርከን ብላችሁ ካላችሁ በዚህ በማቴዎስ 6 ላይ በተለይ ከቁጥር 1 ጀምሮ እስከ ቁጥር 18 ድረስ ከ1 እስከ 18 ባለው ክፍል ውስጥ ጌታ ኢየሱስ ክርስቶስ ስለዚህ መንግስት፣ ስለ አዲሱ መንግስት፣ ስለዚህ ልባዊ መንግስት ሲያስተምር ሊያሳይ የፈለገው እውነት ይሄ ነው። ለሰዎች ትታዩ ዘንድ ምጽዋታችሁን በፊታቸው እንዳታደርጉ ተጠንቀቁ፣ ያለዚያ በሰማያት ባለው አባታችሁ ዘንድ ዋጋ የላችሁ። እንግዲህ ምጽዋት ስታደርግ ግብዞች በሰው ፊት ሊከበሩ በምኩራብ በመንገድም እንደሚያደርጉ በፊት መለከት አታስነፋ፣ እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ምጽዋት ስታደርግ ምጽዋትህ በስውር እንዲሆን ቀኝህ የምትሰራውን ግራህ አትወቅ። በስውር የሚያይ አባትህ በግልጥ ይከፍልሃል። ስትጸልዩም እንደ ግብዞች አትሁኑ፣ ለሰው ይታዩ ዘንድ በምኩራብና በመንገድ ማዕዘን ቆመው መጸለይን ይወዳሉና እውነት እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ወደ እልፍኝ ግባ፣ መዝጊያንም ዘግተህ በስውር ላለው አባትህ ጸልይ። በስውር የሚያይ አባትህ በግልጥ ይከፍላል። ቁጥር 16 ላይ ስትጦሙ እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉና እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጾም በስውር ላለው አባትህ እንጂ እንደ ጦመኛ ለሰዎች እንዳትታይ ራስን ተቀባ፣ ፊትንም ታጠብ። በስውር የሚያይ አባትህ በግልጥ ይከፍልሃል። ጌታ ኢየሱስ ክርስቶስ በመጣበት ዘመን በአንደኛው ክፍለ ዘመን የአይሁድ ማህበረሰብ ዘንድ አንድ በጣም የተለመደ ነገር ነበር።
እንደምታውቁት አይሁዳውያን በጣም ብዙ ለዘመናት የተነገሩ ትንቢቶች አሏቸው አይደል? እንደ ይሄ መጽሐፉ የአይሁዳውያን መጽሐፍ ነው የምናነበው። በተለይ ስለ መሲሁ የተነገራቸው ትንቢት በጣም ብዙ። መሲሁ በሚመጣበት ጊዜ እነሱ የዓለም ቁንጮ እንደሚሆኑ፣ ገዢ እንደሚሆኑ፣ መሪ እንደሚሆኑ፣ ራስ እንደሚሆኑ፣ ምድርን እንደሚገዙ ወገኖች ከዘፍጥረት ጀምሮ የተነገረ በጣም ብዙ ነገር አለ። እነሱ ደግሞ ከልባቸው ነው የሚያምኑት። ከትውልድ ትውልድ ይጠብቁታል ይሄንን ተስፋ። በቃ አለኝ የሚሉት አለኝታቸው ይሄ ተስፋ ነው። በሮንግ መንገድ ነው ብዙውን ነገር የሚጠብቁት፣ ግን ጥበቃ አላቸው። ተመልከቱ፣ ይሄን ያህል ለሺህ ዓመታት የተነገሩ ተስፋዎች፣ የታመኑ በነቢያት የተነገሩ ተስፋዎች፣ በቅዱሳት መጻሕፍት ውስጥ የሰፈሩ ተስፋዎች፣ በየሰንበቱ በየምኩራቦቻቸው የሚነበነቡ ተስፋዎች እያላቸው የፈርስት ሴንቸሪውን ሪያሊቲ ብንመለከት ግን ምንድን ነበር? በሮማ መንግስት ልክ የብረት በትር የሸክላ ዕቃን እንደሚቀጠቅጥ እንደዚህ እየተገዙ ነበር። ሊቋቋሙት የማይችሉት፣ ሊጋፉት የማይችሉት ኃይለኛ መንግስት በላያቸው ላይ ነበር። ዓለምን ሁሉ የገዛ ፓክስ ሮማና የሚባል ማለት ሮም ለዓለም ያመጣችው ሰላም ተብሎ ዓለም ሁሉ የተቀበለው በጣም ኃይለኛ ብርቱ መንግስት። ይገብራሉ፣ እንደ ባሮች ናቸው። ምንም ነገር ሃይማኖታቸውን እንኳን እንደ ልብ ፕራክቲስ ማድረግ እስከማይችሉ ድረስ ተጽዕኖ አለባቸው። ስለዚህ ሁሌ ጥያቄያቸው ለምንድን ነው? የታለ ያ ተስፋ? የታለ? ይህን ጥያቄ የሚጠይቁት ደግሞ ለአለቆቻቸው ነው፣ ለህዝብ አለቆች፣ ለሃይማኖት መሪዎቹ ነው፣ ለካህናቱ ነው፣ ለፈሪሳውያኑ ነው፣ ለሰዱቃውያኑ ነው፣ ለጻፍቶቻቸው ነው። ይጠይቃሉ። ይሄን የሚገርማችሁ ምን እንደሚመልሱላቸው ታውቃላችሁ? በጣም ይሄ አሁንም ድረስ ያለ እውነታ ነው። ምንድን ነው የሚመልሱላቸው? መሲሁ ለምን ዘገየ ለሚለው መልሱ ህጉን በደንብ ስላልሰራን ነው። በሙሴ የተሰጠንን ህግ በደንብ ሰርተነው ቢሆን ኖሮ ማይመጣል። ስለዚህ ያላቸው እምነት ህጉን በአግባቡ ከሰራን ነው መሲሁ የሚመጣው የሚል እምነት አላቸው። እኔ በጣም የገባኝ መቼ እንደሆነ ልንገራችሁ። አንድ ቪዲዮ አለ ዩቲዩብ ላይ፣ ከፈለጋችሁ ታገኙታላችሁ። አይ ቲንክ ምናልባት የዛሬ 20 ዓመት ምናምን ገደማ የሆነ ይመስለኛል። የቪዲዮ የቆየ ነው። ኒውዮርክ ውስጥ አንድ በጣም የታወቀ ራባይ ነበረ፣ ሉባብ የሚባል ከራሽያ ከዩክሬን ከምን ምናምን አካባቢ ከመጡት እንትኖች የሆነ ወገኖቼ ወደ 3 ሚሊዮን የሚጠጉ ዲቮትድ ተከታዮች አሉት አይሁዳውያን። በጣም የተከበረ ሰው ነው። ራባይ ነው፣ ሌላ ምንም ነገር የለውም። አስተማሪ ነው። ግን አይደለም በእስራኤል ላይ ያለውን ተጽዕኖ ተዉት። በአሜሪካ ላይ ቀን አለው ታውቃላችሁ። በአሜሪካ ውስጥ አንድ የተመደበ ቀን አለው ለሱ ኦነር። ኢንፋክት ቀጥታል በስሙ አልሰጡትም። ነገር ግን
ለትምህርት ምናምን መስፋፋት እርዳታ ያደርግ ስለነበር የትምህርት ቀን ምናምን ተብሎ ግን ለሱ ነው የተሰየመው። ከኔ ኢማጂን አሜሪካ ውስጥ ቀን ተሰይሞለት የሚከበር ሰው ነው። ከሞተ ጊዜ የለም ቆይቷል። እኔ በ2006 ወደ እስራኤል በሄድኩበት ጊዜ መጀመሪያ በየህንጻው ላይ በሙሉ የሱ ፒክቸር ሆኖ ከስር አምላክ አልመሲህ የሚል መሺያክ የሚል እንትን በየቦታው ፖስተር ያለውና አልገባኝም ምንድነው ስል መሲሃችንና ንጉሳችን ይላል። እሱን ነው የሚገርማችሁ። እስከ ሞተበት ጊዜ ድረስ ለምነውታል። በቃ በጣም ቅርብ ያሉት ተከታዮቹ ለምነውታል። እባክህን ራስህን ግለጥል። Are you the Messiah? እስከ ሞተባት እስትንፋሱ እስከወጣች ድረስ አንድም ቀን እንኳን መሲህ ነኝ ብሎ አያውቅም። እነሱ ግን መሲሃችንና ንጉሳችን ይሉታል። ባይ ዘ ዌይ ከሞተ በኋላ ያን የሚሉት ይነሳል ብለው ይሉ ነበር። ምን ያህል ኢንፍሉዌንስ እንዳደረገ እንድታውቁ ነው። እዛች ቪዲዮ ላይ ክሊፕ ናት። ኔትንያሁ የዛሬ እንግዲህ 20 ዓመት ገደማ ነው ለስብሰባ ኒውዮርክ መጥቶ ለተባበሩት መንግስታት ስብሰባ እሱን ሰላም ለማለት ሲገባ ነው የሚያሳየው። የሚገርማችሁ ለሰውየው አይደለም ክብሩ ኔትንያሁ እዛ መምጣቱ፣ ለኔትንያሁ ነው ክብሩ ሰውየው ጋር መምጣቱ። እና የሺቫ የሚሉት የይሁድ እንደዚህ ራባዮች መማሪያ ቦታ አለው፣ እዛ ውስጥ ነው። እና ውስጥ ድረስ ገብቶ ሽማግሌ ነው ሰውየው፣ አገኘው እና የተነጋገሩት ነገር እዛ ላይ ተቀምጧል። እንዴት ነው ይለዋል ይሄኛው። አይገርምህም መሲሁ እስካሁን አልመጣም። ማን እንደሚል ታውቃላችሁ? ይሄ ራባዩ ነው የሚለው ለእንትና። አዎ ልክ ነው አለ ኔትንያሁ። ለምን እንዳልመጣ ታውቃለህ አለ። ህጉን አልሰራንም ሲለው እየሰራን ነው ይለዋል ኔትንያሁ። እየሰራን ነው እየሞከርን ነው ሲለው ኖ ህጉን ያ ዲስኮርስ ለኔ በጣም ትልቅ ብርሃን የሰጠኝ ስለ አመለካከታቸው እንዴት እንደሚያስቡ። አሁንም የሚሉት ምንድነው? ለምንድነው ያልመጣው መሲሁ? ህጉን ስላልሰራ ነው። ይሄ ግን በፈርስት ሴንቸሪ በመጀመሪያው ክፍለ ዘመን በጣም በከፍተኛ ሁኔታ ይባል ስለነበር እያንዳንዱ ግለሰብ አገራዊ ግዴታ ወይም ብሔራዊ ግዴታ ነበረበት አይነት። የምን ካላችሁኝ ይሄው ህጉን ምን እያረኩ ነው? እየሰራሁ ነው። ህጉን እየሰራሁ ነው የሚለውን ነገር ማሳየት ሳይታወቅ በቃ በሁሉም ላይ የተጫነ ግዴታ ሆኗል። ስለዚህ ህጉ ድሆችን እንዲረዱ ይናገራል አይደል እንዴ? ድሆችን እንዲያስቡ ምናምን ይናገራል። በጣም ብዙ ነው የሚናገረው። ባይ ዘ ወይ ወደ 2000 የሚጠጉ ጥቅሶች በብሉይ ኪዳን መጽሐፍ ውስጥ አሉ ድሆችን የተመለከቱ። ስለዚህ በሚሰጡበት ጊዜ፣ በሚመጸውቱበት ጊዜ፣ ድሆችን በሚረዱበት ጊዜ ምን ያደርጋሉ? መለከት ያስነፋሉ። እንትና ከሌ ዛሬ ይሰጣል ምናምን ይባላል እና ደርድረው ይሰጣል። ምን ማለት ነው? ምን እያረኩ ነው? ህጉን እየፈጸምኩ ነው። ሌላው ህጉ ኢንካሬጅ የሚያደርገው ነገር ጸሎት ነው። ስለዚህ በየአደባባዩ በየመንገዱ ቆመው ምን ያደርጋሉ? ይጸልያሉ። they are showing out, show off እያደረጉ ነው። ምን እያሉ ነው ማለት ነው? ይኸው ህጉን እየሰራው ነው። አይሁዳውያን ብዙ ጾም የላቸው። በነገራችን ላይ አይሁዳውያን ፋስት ሳይሆን ያላቸው ፊስት ነው።
ማለት በጣም ብዙ በዓል የመብል የመጠጥ በዓል ነው ያላቸው እንጂ ጾም የላቸውም። ጾም በዓመት አንዴ ነው ያላቸው። ዮም ኪፑር ይባላል። ለ24 ሰዓት ነው። ግን ጠላት ሲመጣባቸው ችግር ሲፈጠር ምን ሲል የመጾም ግን ልማድ አላቸው እንደምታውቁት። እና አሁንም እዛ አይነት ሁኔታው ስላሉ ህጉም ስለሚል ሲጾሙ ምን ያደርጋሉ? ጠወልጋሉ፣ ልብሳቸውን እንትን ያደርጋሉ ምናምን። መሰረቱ የመጣበት ምክንያት ይሄ ነው። ግን በጣም በስቶ የአይሁድ ሃይማኖት ኢየሱስ ክርስቶስ በመጣበት ጊዜ በአጠቃላይ ምንድነው? ታይታዊ ነው። ሰው ተኮር ነው። ጌታ ኢየሱስ ክርስቶስ በዚህ ትምህርት ውስጥ ሞቲቫቸውን ነው የገለጠው። ልብ በሉ፣ ድርጊታቸውን አይደለም፣ ሞቲቫቸውን ነው። በደንብ ላንብብላችሁ። ለሰዎች ትታዩ ዘንድ ምጽዋታቸውን በፊታቸው እንዳታደርጉ ተጠንቀቁ። ምንድነው ሞቲቭ? ለሰዎች መታየት ነው። ዓላማው ሰዎች እንዲያዩ ነው። እንግዲህ ምጽዋት ስታደርግ ግብዞች በሰው ዘንድ ሊከበሩ፣ መታየት ብቻ አይደለም። ምንድነው የሚፈልጉት? መከበር ነው። ግብዞች ለምን አላቸው? ግብዝ ትላንትና ምን እንደሆነ ነገር ያለች ግብዝ ማለት ውስጡና ውጪው አንድ ያልሆነ ማለት ነው። አንድ ሰው አንድ ጊዜ ሲናገር በጣም ቀላልና ግልጽ ምሳሌ ሲሰጥ ሰምቻለሁኝ ስለ ግብዝነት። ግብዝነት ማለት እዚህ ቤት ለመስራት ህንፃ ለመስራት እዚህ ጋር መሰረት ጥሎ እዚህ ጋር ህንፃውን መስራት ማለት ነው። ማለት መሰረት ከጣልን ምን ላይ ነው መስራት ያለብን? አይደል እንዴ? ነገር ግን መሰረቱን እዚህ ጋር ጥሎ ህንፃውን እዚህ ጋር መስራት ማለት ነው። ማለት ውስጥና ውጭ ሳይገናኙ ሲቀሩ ማለት ነው። የተለያዩ ሲሆኑ ስለዚህ እነሱ ምንድነው የሚያስታክኩት? ከውጪ ህጉን ምን እያረኩ ነው? እየሰራሁ ነው፣ እየጠበቅኩ ነው። መሲሁ እንዲመጣ የእግዚአብሔር መንግስት እንድትመጣ ኃይሉ፣ ቤዛነቱ፣ ጉብኝቱ እንዲመጣ ምን እያረኩ ነው? እየሰራሁ ነው። ግን ኢነር ሞቲቭ ምንድነው? ከውስጥ ያለው በሰው መታየትና መታየት ብቻ ሳይሆን መከበር ነው። ወገኖቼ this is somehow የሰው ተፈጥሮም ጭምር ነው አለ እንዴ? የወደቀው ሰው ተፈጥሮ ነው። ግን ሁላችንም ስንኖር እና ብዙ ነገሮችን ስናደርግ እንደው እውነት እንነጋገር ተባለ ምንድነው የምንፈልገው? at the end of the day በሰው መከበር እንፈልጋለን አይደል እንዴ? አትፈልጉም? መከበር እንፈልጋለን። በተለይ እኛ ያደግንበት ተወልደን ያደግንበት ብዙዎቻችን ምናልባት ሁላችንም ከዛ የመጣነን በሚል እሳቤ በተለይ ደግሞ በእድሜ ትንሽ ገፋ ያላችሁ በደንብ ይሄንን ታውቁታላችሁ ብዬ ገምታለሁ። ወላጆቻችን ሲያሳድጉን በደንብ እንትናቸውን ሞቲቬት ካየን ምን ድሪቨን ነበሩ ካላችሁኝ ኦነር ድሪቨን ነበሩ። እናቶች እንዴት ይቀጡን እንደነበረ ስትመለከቱ ኖርማል አልነበረም። በርበሬ ታጥናችሁ ታውቃላችሁ? በርበሬ ታጠነ ሰው ታንክ ዩ። እኔና እርሶ ብቻ ነን። እናቴ በርበሬ ታጥኔ ነበር። ምንድነው ጥፋቱ ምናምን ብላችሁ ደጅ ስትጫወት ተገኘህ ሊሆን ይችላል። አሜን። ምንም የማይመጣጠን ነገር ወይም ከሆኑ እሷ ከማትፈልጋቸው ልጆች ጋር ገጠምክ ሊሆን ይችላል፣ ወይ ምን ሊሆን ይችላል። ግን ምንድነው ኃይሏና እንትኑ ስተቱና የምትጠቀመው ኃይል አይገናኝም። ምንድነው ስትል
ስትመታ ወይም ስትቀጣ የምትለው የሴት ልጅ ልታስብሉኝ። አንድ ተረት ነበር አስታውሳለሁ። ባለጌን ካሳደገ የገደለ ጸደቀ። ወገኖች ይሄ እኮ ተተርጉሞ እዚህ ሀገር ቢነገር ወዲያውኑ እስር ቤት ነው። እስቲ አስቡት። በዚህ በምዕራቡ ዓለም ኮንተን አስቡት። ልጅህን ምን አድርገው ነው? ግደለው። ባለጌ ከሆነ ምን አድርገው? ግደለው። ያ አይነት ምን ማለት መሰላችሁ? ወላጆቻችንን ድራይቭ ያደረጋቸው የነበረው ነገር ትምህርት ትዝ ይላችኋል። ከወደቅን ወይም ደግሞ የሆነ እንትን ፈተና ጥሩ ካላመጣን አንገባም እኮ ቤት ማለት ጭንቅ ነው አይደል እንዴ? ለምን? እነሱ የሚታያቸው የእንትና ልጅ የእነንትና ልጆች እንደዚህ አምጥተው ልታሰድበኝ። ማይ ጉድነስ። በአጠቃላይ ሲያሳድጉን ወላጆቻችን ምን ይጠቀሙ ነበር? በጣም ኃይል ይጠቀሙ ነበር። ግን ኃይል ሲጠቀሙ ምንድነው? በሶሳይቲ ውስጥ ያለው ስማቸው የኛ ትንሽ ይሻላል እንዲያውም እውነት ለመናገር። ምክንያቱም ወደ አንዳንድ አረብ ሀገሮች በተለይ አሁን ፓኪስታን ብትሄዱ ኦነር ኪሊንግ ይባላል። እስላም ሀገሮች ኦነር ኪሊንግ ማለት ምንድነው? ለምሳሌ ልጁ የሆነ ህግ ተላልፋ ብትገኝ ምናምን የሚያደርጉት አባትየው እንዲገላት እና ኦነርህን ወይም እንትንህን ነው የሚሉት በቃ። ስለዚህ ኦነር ኪሊንግ ይባላል። ምን ማለት ነው? ሰው የከበሬታ አዲክትድ ነው። ሰዎች ስለኔ ምን ይላሉ? ማህበረሰቡ ምን ይላል? ጎረቤቶቼ ምን ይላሉ? ጓደኞቼ ምን ይላሉ? ቸርች ውስጥ አማኞች ምን ይላሉ? ስለኔ ምን ያስባሉ? እውነት ለመናገር ያስጨንቀናል አይደል? ያስጨንቀናል። አንዳንድ እኮ ችግሮች ሲገጥሙን በህይወታችን ፈተናዎች ሲገጥሙን እኮ የሚያሳስበን ችግሩ አይደለም ራሱ። ከችግሩ በላይ የሚያመን የሚጎዳን ሰው ምንድን ነው የሚለው? አሁን ሰው ምን ይለኛል? ወገኖቼ ይሄንን ማይንድ ሴት ነው ከማህበረሰቡ ይዘን እዚህ የመጣ ነው። እኔ ብዙ ጊዜ የምለው ነገር አለ። ቤተ ክርስቲያን ውስጥ የሚከሰቱ ችግሮች በሙሉ ፍሩታቸው እንጂ ሩታቸው እዚህ የለም እላለሁ። ቤተ ክርስቲያን ውስጥ ያለው ምናቸው ነው? ፍሩታቸው ነው እንጂ ሩታቸው አይደለም። ሩታቸው የመጣንበት ኮሚኒቲ ውስጥ ነው ያለው፣ አስተዳደጋችን ውስጥ ነው ያለው፣ ማህበረሰባችን ውስጥ ነው ያለው። ስንመጣ መዳን ብቻ ሳይሆን የሚያስፈልገን ማለት መዳን ሲባል ከዘላለም ሞት ከኃጢአት ዕዳ ከጨለማው ስልጣን መዳን ብቻ አይደለም የሚያስፈልገን፣ ከዛም አስተሳሰብ መዳን አለብን። አሜን። በአእምሮ መታደስ መለወጥ እኮ ማለት ይሄ ነው። ከዚያ አስተሳሰብ አሮጌ አስተሳሰብ መለወጥ አለብን። ግን አንፎርቹኔትሊ መተን ስለማንለወጥ ጌታን ተቀብለን ኃጢአታችንን ይቅርታ አግኝተን በመንፈስ ቅዱስ ተሞልተን በልሳን እየተናገርን ጥሬ ሆነን እንኖርና ችግር የተፈጠረለት ነው ማንነታችን የሚገለጥ። የሆነ ግጭት ቸርች ውስጥ ምናምን አላለ ምናምን መከፋፈል ምናምን ሲመጣ አላቀህም እንዴ ምናምን ተብለን ይገባቸዋል። አቤት በቃ አይታችሁ ማታቋቸው ማንነቶች ሁሉ ምን ይሆናሉ? ይገለጣል። ከማትጠብቋቸው ሰዎች፣ ከምታከብሯቸው ሰዎች፣ ምን ከምትሏቸው ሰዎች የሚገርም አይነት ማንነት ይገለጣል። ለምን? አስተሳሰባችን አልተቀየረም። ስለዚህ የሰው ነገር በጣም ግድ ይለናል። ያንን ደግሞ ለማግኘት ሌበር እናደርጋለን፣ እንጥራለን፣ እንደክማለን። እንደምታውቁት በዓለም ውስጥ ማለት ከክርስቶስ ውጭ ያሉ ሰዎች ሰዎችን ኢምፕረስ ለማድረግ የሚያደርጓቸው ብዙ ነገሮች አሉ አይደል?
እኛ ጋር ግን በዛ ኢምፕረስ ማድረግ አንችልም አይደለ? ስለዚህ እኛ ጋር ኢምፕረስ ማድረግ ያው ምንድነው? መንፈሳዊነት አይደለ እንዴ? መንፈሳዊ አክቲቪቲስ እንዳልነው መስጠት ሊሆን ይችላል፣ ጸሎት ሊሆን ይችላል፣ አገልግሎት ሊሆን ይችላል፣ ጾም ሊሆን ይችላል። ምን ማለት የተለያዩ spiritual activities, religious activities አሉ። ጌታ ኢየሱስ ክርስቶስ እነዚህን አታርጉ አላለም በፍጹም አይደል እንዴ? አትመጽውቱ አለ፣ አትጸልዩ አለ፣ አትጾሙ አለ። በጣም ነው እነዚህን ኢንከሬጅ የሚያደርገው። መቀየር የሚፈልገው ድርጊቶቹን ሳይሆን ሞቲቫቸውን ነው። ሃሌሉያ ወገኖቼ፣ የእግዚአብሔር መንግስት ኮንትሮል የምታደርገው ድርጊቶቻችንን ሳይሆን ሞቲቫችን። እንዲህ አይነት መንግስት መጣብናለች። አሜን። ሞቲቭን ቼክ የምታደርግ እዚህ ጋር ስንት ኦዲየንስ ነው የምናየው? ለሰዎች ትታዩ ዘንድ ምጽዋታችሁን በሰው ፊት አታርጉ ሲል ኦዲየንስ አለን የለም? ተመልካች አለ የለም? ምኖች ይባላሉ? ሰዎች። አንተ ግን ምጽዋትን ስታደርግ በስውር አድርግ። ለምን? በስውር የሚያይ አባትህ እሱ በግልጥ ይከፍላል። ምንም ያረጋለ? ምንም ያረጋለ? ኖ ምንም ያረግ የሚያይ አለ አይደል? በስውር ነው ግን ምንም ያረግ። ኦኬ እስቲ የሚያዩ በሉ። የሚያዩ ሰዎች በሉት። የሚያይ አባት በግልጽ የሚያዩ ሰዎች አሉ፣ በስውር የሚያይ አባት አለ። ስለዚህ አሁን እኛ ዓለማውያን ሰዎች ስንት ተመልካች ነው ያላቸው? አንድ ኦዲየንስ ነው ያላቸው አይደል? በቃ ለዛ ኦዲየንስ ጠብር ግፍ ይላሉ፣ ምንም ጥያቄ የለም። እኛ ግን ስንት ኦዲየንስ አለን? ሁለት ኦዲየንስ አለን። የሚያዩን ሰዎች አሉ፣ የሚያየን ደግሞ አባት አለ። አሁን ጥያቄው ማፊት ነው ፐርፎርም የምናደርገው? እንደነዛ ሁለት አርቲስቶች ኦዲየንስ መምረጥ ግዴታ አለብን። እዚህ ጋር ያሉት ብዙ ናቸው። ሊያጨበጭቡልን፣ ሊያደንቁን፣ ሆ ሊሉን ይችላሉ። እዚህ ጋር ያለው አንድ ነው። ማንን ነው የምንመርጠው? Who is your audience? ማን ነው የሚያጨበጭብልህ? ማን ነው የሚያደንቅ? ወገኖቼ የእግዚአብሔርን እኮ አድናቆት ለመፈለግ በርሱ መታየት ለመፈለግ የሱን አፕላውዝ የሱን አፕሪሺዬሽን ለመፈለግ መጀመሪያ እሱን ማወቅ ግድ ይላል። ወገኖቼ ልንገራችሁ፣ አንዳንድ አገልጋዮች በጣም ጠብር ግፍ ብለው የሚያገለግሉ ሰዎች አያውቁትም በደንብ። የሚያረጉት ለማን ነው? አይሰማኝም። ለሰው። ያ መቼ እንደሚገለጥ ታውቃላችሁ? አሲድ ቴስቶ እኔን አያዩኝም፣ እኔ እንዲየደከምኩ ሌሊት እየተነሳው እንትን እያልኩ አንዳንድ ነገር ቸርች ውስጥ እኮ ችግር ምናምን ሲሰማ እኛ ገንዘባችንን ከስክሰን እዚህ
እንትን ያደረግነውን ይላሉ እኮ አንዳንድ ሰዎች። አንዳንድ ደፋሮችም አሉ እስከ ዛሬ ሰጠሁት ይመለስልኝም የሚሉ ይገባ። ብዙ አይነት ሰው ነው ያለ። የከሰሰ ሰው አውቃለሁ ፍርድ ቤት። የሆነ ኮንፈረንስ ተደርጎ ምናምን ፓስተር ወጥቶ ምስጋና በሚያቀርብበት ጊዜ የኔ ስም አልተጠራም ብለው ዳውን የሚሆን የሚጎዱ እኔ ይሄን ያህል ስደክም ቆይቼ እንትና ተጠርተ የኔ ስም አልተጠራም። አሜን። አይሰማም ማለት አይደለም። ነገር ግን ከዛ የሚበልጥ ተመልካች አለ። አሜን። ሲጮክ ብላችሁ የሚበልጥ ተመልካች አለ በሉ። ወገኖች አንዳንድ ሰዎች በተለይ ወደ አገልግሎት ስንመጣ በቤተ ክርስቲያኑም ውስጥ በተለያየ አገልግሎት ዘርፍም ሆነ በሰፊውም በትልቅም ደረጃ ብቻ አንዳንድ አገልጋዮች ያለ ነዳጅ አይንቀሳቀሱ። ፊውል ያስፈልጋቸው። ጎሽ ካልተባሉ፣ ካልተጨበጨበላቸው፣ ዋው ካልተባሉ፣ ያን አንዳንድ አይነት እኮ ምን ካልተባሉ ነዳጅ እንዳለቀበት መኪና ስታክ ያደርጋሉ። ከዛ በግፊት ነው። የሚያንቀሳቀሳቸው ከሰው የሚመጣ ነገር ጥሩ ነው። ኢንካሬጅ ማድረግ ምንም ክፋት የለውም። ግን አንድ ሰው አብን ካላወቀ፣ አብ እንደሚያየው ካላወቀ፣ አብ ደግሞ በስውር እንጂ በስውር አይደለም የሚከፍለው፣ በግልጥ ነው የሚከፍለው። ሃሌሉያ። ስለዚህ አብ በግልጽ እንደሚከፍል ታማኝነቱን ያላወቀ ሰው ማገልገል የለበትም። ስለዚህ መመጽወት ቢሆን፣ ሰዎችን መርዳት፣ መጸለይ ቢሆን፣ መጾም ቢሆን፣ ማንኛውንም ነገር የምናደርገውን እነዚህ እንደ ምሳሌ የተጠቀሱ እንጂ every spiritual activities ማድረግ ያለብን አባት እንዲያይ ነው። ሰዎች አዩን አላዩን ይሄን አሉ ያን አሉ ተመልከቱ። በሰዎች አፕሪሺዬሽን የሚኖሩ ሰዎች የምታውቋቸው መቼ ነው? ሰዎች ሲነቅፏቸው መቋቋም አይችሉም። መቀመቅ ነው የሚወርዱት። ዲፕሬስድ ነው የሚሆኑት። እንዴት እንዲባላለው ነው። እንቅልፍ ነው የሚያጡት። ይታመማሉ፣ ይቸገራሉ። ወገኖቼ በእግዚአብሔር ፊት ግን ምንም ችግር የለባቸው። እውነተኛ ደቀ መዛሙርት ማለት በእግዚአብሔር ፊት ማነኝ? እግዚአብሔር እንዴት ነው የሚያየኝ? ይሄን ድርጊቴን እግዚአብሔር አፕሩቭ ያደርገዋል ወይ? ይደሰትበታል ወይ? እውነት ልንገራችሁ ወገኖቼ ጌታ ኢየሱስ ክርስቶስ እንዳለ የአይሁድ ሕዝብ ምን አድርጎታል? ተቃውሞታል አይደል እንዴ? የአይሁድ አለቆች፣ ካህናት አለቆች፣ ፈሪሳውያን፣ ጸሐፍት፣ ሰዱቃውያን ሁሉ ምን አድርገውታል? ተቃውሞታል። ስለዚህ ቀላል ነገር አይደለም። ደግሞ ወገኖቼ ያ ኮሚኒቲ የአይሁድ የፈርስት ሴንቸሪ አይሁድ ኮሚኒቲ ምንም አይገባንም እኛ ምንም አይገባ። ምክንያቱም አሁን የምንኖረው በጣም ኢንዲቪጁዋሊስቲክ በሆነ ዓለም ውስጥ ነው። ቤታችን ከፍተን እንገባለን፣ ከፍተን እንወጣለን፣ ስራ እንሄዳለን፣ እንመጣለን ማለት በጣም ኢንዲቪጁዋሊስቲክ ነው። ያ ሃይሊ ኮሚዩኒያል ነው። ለዚህ ነው የእኛም ወላጆች ችግራቸው የነበረው ምንድን ነው እንደዛ እንዲሆኑ ያደረጋቸው? በጣም ኮሚዩኒያል ማህበረሰብ ነው የነበረን።
እያንዳንዱ ሰው በሌላው ሰው ጉዳይ ያገባዋል። ይገባቸዋል ባል ድሮ የሚቀጡን እኮ የጎረቤት አባቶች ናቸው። አይገርምም? መቅጣት ብቻ ዛሬ እኮ መገላመጥ አትችሉም። የሰው ልጅ መቅጣት ብቻ አይደለ፣ ሄደው ይናገራሉ። አግኝቼ እንደዚህ ሲያቀጥቸዋለሁ ምስል ደግ አረጉ ነው የሚባሉት። ሃይሊ ኮሚኒየን የያኔው የአይሁድ ማህበረሰብ ወገኖቼ ምን ያህል ኮሚኒየን እንደነበር ልነግራችሁ አልችልም። ምን ማለት ነው? ተገለላችሁ ማለት ምንም በቃ ማንነት የላችሁ። ጌታ ኢየሱስ ክርስቶስ ሁሉ ተቃውሞት ግን ምን ይል ነበር? እኔ በፊቱ ደስ የሚያሰኘውን አደርጋለሁና አብ ለብቻዬ አይተወኝም። አብ ከኔ ጋራ ነው። ሃሌሉያ። ስለዚህ ሁሉ ሲነጻጸር ከአንዱ ከአብ ጋር አብ ይበልጣል። ሃሌሉያ። ደስ አይልም ወገኖቼ? ይሄንን ፕራክቲስ ማድረግ this is what we call the practice of godliness። እግዚአብሔርን ለመምሰል ግን ራስህን አስለምድ። ሰውነትን ለስጋዊ ነገር ማስለመድ ለጥቂት ይጠቅማል። እግዚአብሔርን መምሰል ማስለመድ ግን ለአሁኑም ለሚመጣውም ህይወት ተስፋ ስላለው ለነገር ሁሉ ይጠቅማል። እኛም ይህንን ለማግኘት እንደክማለን። ምንድን what is that godliness? godliness ወገኖቼ በእግዚአብሔር ፊት መኖር ነው። ፓይዲ ነው። እውነተኛ መንፈሳዊ ህይወት ነው። ለዚህ ነው ሐዋርያው ጳውሎስ አንደኛ ጢሞቴዎስ ምዕራፍ 6 ላይ ከቁጥር 3 ጀምሮ እንደዚህ ይላል፣ ማንም ልዩ ትምህርት ቢያስተምር እና ትምህርቱ ከጌታችን ከኢየሱስ ክርስቶስ ጤናማ ቃልና እግዚአብሔርን ከመምሰል ጋር የማይጣጣም ቢሆን ያ ሰው በትዕቢት ተነፍቷል፣ አንዳችም አያውቅም። ሽንገላንና በቃላት መዋጋትን እንደ በሽተኛ ይናፍቃል። ይሄ ደግሞ እውነትን ከተቀሙ አይምሯቸው ከጠፋባቸው ሰዎች ዘንድ ይገኛል። በጣም የሚገርም ነው። ምንድናቸው ይላቸዋል እነዛ ሰዎች? መንፈሳዊነትን ትርፍ ማግኛ አድርገው የሚጠቀሙ ናቸው ይላል። እኔ በጣም ይገርመኛል። በዛን ዘመንም ገና በፈርስት ሴንቸሪ ቤተክርስቲያን በተወለደችበት በዚያ ዘመንም እንደዛ አይነት ሰዎች ነበሩ። መንፈሳዊነትን ምን የሚያደርጉ ትርፍ ማግኛ አድርገው የሚጠቀሙ ወገኖቼ። ዛሬ ልንገራችሁ፣ ኢትዮጵያ ብትሄዱ ምድራችን በአብዛኛው አሁን የተሞላችው በእንደዚህ አይነት ነገር ነው። መንፈሳዊነት ምን ማግኛ ነው? ትርፍ ማግኛ ነው። አንዳንድ አይታችኋል። አንዳንድ ታዋቂ የሚባሉ አገልጋዮች በቅርብ ጊዜ የተነሱ ቤተክርስቲያን ውስጥ ለድሆች ምን ይሰጣሉ? እንዳትሰጡ በቲቪ ምን ያደርጋሉ? ቲቪ ቻናል አላቸው። በቲቪ ያሳያሉ። ኩንታል እንትን ምናምን ተደርጎ ዘይት ምናምን ሲሰጡ እንትን ሲሰጡ ምናምን ያሳያሉ። ወገኖቼ I tell you ዋናው ዓላማ ማስተላለፍ የፈለጉት ነገር አላቸው። ሰው ውስጥ መቅረጽ የፈለጉት ነገር አላቸው። እውነተኛ ቢሆኑ ያንኑ ድምፅ ሳያሰሙ ማድረግ ይቻላል። እያንዳንዱን ነገር ለቤኔፊት መጠቀም ይፈልጋል። በተለይ ሚዲያ ከመጣ በኋላ ምክንያቱም ዓለም ያያል። አጋንንት እንኳን በሚያስወጡበት ጊዜ ምን ይሰጠዋል? ማይክ ይሰጠዋል። በደንብ እንዲጮህ፣ በደንብ እንዲናገር፣ በደንብ እንዲለፈልፍ ይሰጠዋል ማይክ። ወገኖቼ ያኮ አጋንንት ያለበት ሰው ወይም ያለ መንፈሱ ያለባት ሴት እኮ ከዛ በኋላ ነፃ ወጥታ እኮ ልትኖር ነው አይደል እንዴ? ልታገባ ነው፣ ልትወልድ ነው፣ ልትል ነው። ይገባችኋል? በማህበረሰብ ውስጥ ልትኖር ነው። ግን ገጽታዋ ምን እየሆነ ነው? እየተበላሸ ነው። ያው እንደምታውቁት በዚህ ሀገር የሚዲያ ሕግ በጣም ትልቅ ነውር ነው። እነሱን ጉዳያቸው አይደለም፣ ዝናቸው እንዲወጣ ነው የሚፈልጉት። በጣም ብዙ እንቅስቃሴዎችን ማየት ትችላላችሁ፣ በትንሹም በእኛ መካከል ደግሞ በትልልቅም ደረጃ። እውነተኛ ደቀ መዝሙር ማለት ክርስቶስን የሚመስል የክርስቶስ ተከታይ ማለት ወይም ክርስቶስን ለመምሰል የሚደክም ተከታይ ማለት የሚያደርጋቸውን ነገሮች ሁሉ አብን እያሰበ አሜን ሃሌሉያ ያያል።
እያለ የሚኖር ነው። ለዚህ ነው ሐዋርያ ጳውሎስ እግዚአብሔር የሚያመሰግነው እንጂ ራሱን የሚያመሰግን ተፈትኖ የሚወጣ አይደለም ይላል። ወገኖቼ ምን ያህል የሱን ምስጋና እንፈልጋለን በእያንዳንዱ እንቅስቃሴያችን ውስጥ፣ በእያንዳንዱ ድርጊታችን ውስጥ። ለዚህ ነው አንደኛ ቆሮንቶስ ምዕራፍ 4 ላይ ሄዳችሁ ስትመለከቱ ጳውሎስ ምን ይላል? ማንም በእኔ ላይ ቢፈርድብኝ እኔ ጉዳይም አይደለም። በእናንተም ዘንድ ሆነ በሌሎች ሰዎች ዘንድ ብፈረድ ለእኔ ምንም ጉዳይ አይደለም። ምክንያቱም እንኳንና ሌላ ሰው እኔን ሊፈርድ ይቅር እኔ ራሴ እንኳን በራሴ ላይ አልፈርድም፣ ብፈርድም አልጸድቅም። ሁሉን የሚፈርድ ማን ነው? ጌታ ነው። ስለዚህ በጨለማ የተሰወረውን ወደ ብርሃን የሚያወጣ የልብንም ምክር የሚገልጥ ጌታ እስኪመጣ ድረስ ጊዜው ሳይደርስ አንዳች አትፍረዱ። በዚያን ጊዜ ለእያንዳንዱ ምስጋናው ከእግዚአብሔር ዘንድ ይሆናል ይላል። እህቴ ጌታ ሲመጣ ያመሰግንሻል ወይ? ወንድሜ ጌታ ሲመጣ ያመሰግንሃል ወይ? ወገኖቼ ልንገራችሁ፣ የሰው ምስጋና በጣም አዲክቲቭ ነው። ሱስ ይዟችሁ አያውቅም? በቃ ሱስ ይዟችሁ የሚያውቅ የምን ነገር ሱስ ይዟችሁ የሚያውቅ ከሆነ አዲክሽንን የምታውቁ ከሆናችሁ ያለሱ መንቀሳቀስ አትችሉ። ስውር ሆኖ በስውር ያያችሁ ምን እንደሚል ታውቃላችሁ? ክሪፕቶስ ነው የሚለው ቃሉ በግሪኩ። ይህን ቃል ታውቁታላችሁ? ክሪፕቶ 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 ከማን ክሪፕቶ ከረንሲ አይደለ? አሁን በጣም የሚታወቅ ነገር ነው። ይሄ ቃል የሚለው ክሪፕቶስ ነው፣ በስውር ማለት ነው። ኢን ሴክሬት። ያው ክሪፕቶ ከረንሲ ማለት ስውር ከረንሲ ማለት ነው፣ ማይታይ ማትቆጥሩት ግን ቫልዩ ነው። አንደኛ ጴጥሮስ ምዕራፍ 3 ላይ ሄዳችሁ ብትመለከቱ ቁጥር 3ን ምንድን ነው የሚለው? ለሴቶች ሲመክር ባሎቻቸው ለማያምኑ ሴቶች የተሰወረ የልብ ሰው ይሆንላችኋል የሚለው ክሪፕቶስ አንትሮፖስ የሚል ቃል ነው ያለው። የተሰወረ የልብ ሰው ክሪፕቶስ አንትሮፖስ። ስለዚህ ከምን ውስጥ መውጣት አለብን? ከታይታ። አሜን። ነገሮቻችን ከሰው ጋር ከማገናኘት፣ ሰዎች እንዲያዩን ከመፈለግ፣ ሰዎች እንዲፈልጉን፣ ሰዎች እንዲያደንቁን፣ ሰዎች ምላሽ እንዲሰጡን ከመፈለግ ከዚህ አባዜ ውስጥ መውጣት አለብን። በስውር የሚያይህ አባትህ በግልጽ ይከፍልሃል። ምን ማለት ነው ያ? ምንስ ነው የሚከፍለን? ከረንሲው ምንድን ነው? ተመልከቱ። ሰዎች የከፈሉን በምንድን ነው? በምስጋና ነው አይደል እንዴ? በአፕሪሺዬሽን ነው፣ በአፕላውዝ ነው። በምንድን ነው? ዋጋቸውን ተቀብለዋል ይላል። እዛው የሚያልቅ ነው። እግዚአብሔር የሚከፍለን በሌላ ነገር አይደለም፣ በአፕሪሺዬሽን ነው። ነገር ግን ወገኖቼ የእግዚአብሔር አፕሪሺዬሽን የተለየ ነው። በደንብ ልንገራችሁ ይሄንን። ኦ ሃሌሉያ 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 ወገኖቼ you don't have any idea። ይሄ ቢገባችሁ ህይወታችሁን የሚለውጥ ነገር ነው። ይሆን አንድ አረፍተ ነገር ሊሆን ይችላል። አንድ አረፍተ ነገር የሚናገረው እሱ ዘላለማዊ ነገራችንን የሚለውጥ ነው። አንድ አረፍተ ነገር። ለምሳሌ በጌታ ኢየሱስ ልንገራችሁ።
ሁለተኛ ጴጥሮስ ምዕራፍ 1 ላይ አይ ቲንክ ከቁጥር 13 ጀምሮ ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 13 ጀምሮ ምን ይላል? የእርሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል የጌታችንን የኢየሱስ ክርስቶስን መምጣትና ኃይል አስታወቅናችሁ። ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ያ ድምፅ በመጣለት ጊዜ በቅዱሱ ተራራ አብረነው ነበር። ይህንንም በማለት የክብርና የምስጋና ዘውድ ተጭኖ እናያለን ይላል። በደንብ ስሙኝ። አብ በወልድ ላይ ምን ጭኖበታል? የምስጋናና የክብር ዘውድ። በሉልኝ ጮክ ብላችሁ ጫነ። የምስጋናና የክብር ዘውድ ማለት እዚህ ላይ የሚቀመጥ ነገር አይደለም። የምስጋናና የክብር ዘውድ ማለት አሁን ለምሳሌ ይላል ዕብራውያንም ላይ አይደለ እንዴ? ከሞት መከራ የተነሳ ስለ ሰው ልጆች ሁሉ ኃጢአትን ይቀብስ ዘንድ ከመላእክት በጥቂት አንሶ የነበረውን አሁን ግን የክብርና የምስጋና ዘውድ ተጭኖ እናየዋለን ይላል። ምን እናደርገዋለን? በሉት ምን እናደርገዋለን? ኦኬ እናየዋለን እንዴ? እውነት ለመናገር ኢየሱስን እናየዋለን በዚህ አይናችን? አናየውም። ምን ማለት የክብርና የምስጋና ዘውድ ተጭኖ ግን አይተኸዋል አንተ? መቼ? ቅድም ምን ሲደረግ? ሳሚ ሲዘምር፣ ሲመለክ፣ እህቴ ስትዘምር ምን ሲጫንለት ነበር? ክበር፣ ግነን፣ ከፍ በል ሲባል ምን እየተጫነለት ነው? ዛሬ እሑድ ነው። በዓለም ዙሪያ ባሉ ቤተክርስቲያኖች ጌታን ስም በንጹህ ልብ በሚጠሩት ሁሉ ዘንድ ምን ይጫንለታል? የክብርና የምስጋና ዘውድ። እናከብርሃለን፣ እናመሰግንሃለን ሲባል የምናየው እሱን ነው። የምናየው ጭነት እሱን ነው እንጂ ማለት በራእይ ምናምን እናየው አይደለም። የምስጋና ነገር ሁል ጊዜ እናያለን ማለት ነው። ኦኬ አብ እንዴት ነው የክብርና የምስጋና ዘውድ የጫነለት? ኢየሱስ ክርስቶስ ይሄ የክብርና የምስጋና ዘውድ ለዘላለም ይኖረዋል አይደል? ለዘላለም ይከበራል፣ ይመሰገናል። ለምን እንደሆነ ታውቃላችሁ? አብ ምን ብሎ ስለተናገረ ነው? በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ስላለ ነው። ዳት ቴስቲሞኒ ይሄንን ምን ብሎ ይተረጉመዋል ጴጥሮስ? ሁለተኛ ጴጥሮስ ምዕራፍ 1 ላይ ሄዳችሁ ተመልከቱ። የክብርና የምስጋና ዘውድ ጫነለት። ምን በማለቱ? በመመስከር። እንዴ ይሄ አንድ አረፍተ ነገር እንዲህ ከሆነ እረ ለእኔ እንደው አንዲትም ቃል ቢመሰክርልኝ ይገባችኋል? አባባሌ ዘላለሜ ውስጥ የሚፈጠረውን አስቡ። ጌታ ኢየሱስ ራሱ አንተ በጎ ታማኝ ባሪያ ብሎ አለህ ማለት ዘጋህ፣ የዘላለምህን ዘጋህ። ከዛ በኋላ ሳር ቅጠሉ ሁሉ አንተን ያከብርሃል። ጌታ የሚመሰክርለት ምክንያቱም ምን አለ? በሰው ፊት የሚክደኝን እኔ ምክደዋለሁና በሰው ፊት የሚገርማችሁ በአባቴ ፊት አይደለም የሚለው፣ በተመረጡት መላእክት ፊት፣ በቅዱሳን ፊት እመሰክርለታለሁ። አቤት! እኔ ሌላ ምንም ነገር አልፈልግም ወገኖች። እንደው አንድ አረፍተ ነገር ነው ከሱ የምጠብቀው። የህይወት ዘመን ሁሉ ድካሜ ወይም ልፋቴ ወይም መሰጠቴ ትጋቴ ሁሉ እኔ የምፈልገው አንዳንዱ ግን እዛው በልቶ ጨርሶታል። ይገባቸዋል? ዋጋቸውን በጌታ በኢየሱስ ምንም አይጠቅም።
እኔ አልፈልግም። እኔ ሰዎች እንዲንቁኝ እንዲያዋርዱኝም አልፈልግም። ግን ደግሞ እኔ ከሆንኩት በላይ ምንም ሌላ ክብር እንዲሰጡኝ አልፈልግም። አንዳንዶች ካልኩሌሽኑን ያውቁበታል። እንዴት አድርገው መከበር፣ እንዴት አድርገው እንትን እንደሚደረግ በጣም ነው የሚገርመኝ። በአሁን ጊዜማ ማናጀር አላቸው። አም ሶሪ እኔ ስለ ሰው ማውራት አልወድም። ወንጌሉን ነው የምሰብከው። ወንጌሉን ሰብኬም አልጨርሰውም ነው። ጊዜም የለኝ ስለ ሌላ ለማውራት። ግን ይሄ እውነታ ነው። ማናጀሮች ተቀጥረው፣ እነዚህ ማናጀሮች በጣም የተማሩ ናቸው። በኢንተርፕሪኒየርሺፕ በምናምን ስራ ፈጠራ ምናምን የተማሩ ናቸው። እንዴት አድርገው ሳይኮሎጂ የተማሩ ናቸው። እንዴት አድርገው ሰውን ኢምፕሬስ ማድረግ እንደሚችሉ። ምን ዋጋ አለው አንድ ሰው እዚሁ ጥርቅም አድርጎ ማትረባ የሰው ያውም ደግሞ ትንሽ ጉድፍ ከተገኘብህ ድራሹ የሚጠፋ እንዲያውም የሚገለበጥ ነገር አግኝቶ ግን በጌታ ዘንድ ምን የሚል እንዲያውም በኋላ እናየዋለን። ሂዱ እናንተ አመፀኞች አላውቃችሁም አይደል የሚለው። አጋንንት አወጥተናል ይላሉ፣ ትንቢት ተናግረናል ይላሉ፣ በስምህ በሽተኛ ፈውሰናል ይላሉ አይደል እንዴ፣ ታምራት አድርገናል ይላሉ፣ ግን አላውቃቸውም ይላል። ምን አይነት ኪሳራ ነው ወገኖች! ይሄን ሁሉም የምነግራችሁ እንድትለወጡ ነው። ይሄ እውነት እንዲለውጣችሁ ነው፣ ሌላ ነገር አይደለም። ምን እንዲያረገን ካላችሁኝ የልብ ሰው እንድትሆኑ። I don't care ሰዎች ስለኔ ምን እንደሚሉ። ይሄ ማለት እንደ ልቤ ሆናለሁ እንደፈለኩ ሆናለሁ አይደለም። ነው እኔ የተጠራሁት ክርስቶስን ለመግለጥ ነው። እኔ ግን ግድ የሚለኝ በዋነኝነት አባት ምን እያለ ነው። ስለዚህ የማደርገውን ነገር ሁሉ ሳደርግ ያን ቼክ አድርጌ ነው። ደስ ያሰኛል ወይ? ትከብርበታለህ ወይ? ሰዎች ይጠቀሙበታል ወይ? አሜን። ወደ ሁለተኛው መሄድ አስፈራኝ። ከቁጥር 19 እስከ 34 ያለው ከሰዓት ሰፊ ጊዜ ሊኖረን ይችላል ይችላል። ፓስተር እናንተ ከሰዓቱን በደንብ መጠቀም ትፈልጋላችሁ? እንደሱ ከሆነ ሁለቱን ፓርቶች በከሰዓቱ እንያቸው። ምክንያቱም በጣም ጠቃሚ የሆኑ ክፍሎች ስለሆኑ በሩጫ ልሄድ አልፈልግም። ስለዚህ አንድ ሰዓቴን ተጠቅሜ ያለው አሁን 2 ነው። ከ11 ጀምሮ ነው እዚህ ያለ ነው። ስለዚህ ሰፊ ጊዜ ነው። በኋላ ሁለቱንም አንድ ላይ እናያለን። የምናየው ስውር ሀብት የሚል ነው። ምዕራፍ 6 ከቁጥር 19 እስከ 32 ስውር ሀብት። እያየን ያለነው ነገር ሁሉ ምንድን ነው? ስውር ልብ አይደል እንዴ? ስውር ህግ፣ ስውር ፐርፎርማንስ። አሁን ደግሞ ስውር ሀብት እንቀጥላለን። አሜን፣ ሃሌሉያ። እግዚአብሔር ተናግሯችኋል፣ ቻሌንጅ አድርጓችኋል። ሃሌሉያ፣ አሜን። ቆመን እንጸልያለን። ሃሌሉያ፣ ሃሌሉያ። ያይሃል፣ አሜን። ያይሻል ወገኖች። አንዳንድ ጊዜ አይደለም፣ 24/7 24/7 እና ወደ ሰዎች በጣም ለሚያደርጉት ነገር ይጠነቀቃሉ አይደል እንዴ? ለምን? ሰርቪላንስ የሚባል ነገር አለ። ኤቭሪዌር ካሜራ
አለ ኤቭሪዌር። ዓለም ላይ አሁን በቃ እንደ ልብ መሆን አይቻልም። ኤቭሪዌር አለ። የምታረጉት ነገር ይታያል። ሰው የሰውን ሰርቪላንስ እንኳን ይፈራል፣ ያከብራል። ወገኖቼ በፊቱ በንጽህና እንኖር። እግዚአብሔር ያየናል። ሃሌሉያ። ደስ የሚያሰኘውን በፊቱ ለማድረግ ንቅና። እንዲህ ደግሞ የሚያስችል ህይወት ተሰጥቶናል። ቅዱስ አባት ሆይ እናመሰግንሃለን። እባክህን አይናችን ተከፍቶ እንድናይህ እርዳን። እኛም እንይህ እንደምታየንም እንወቅ። ጌታ ሆይ የእያንዳንዱ እንቅስቃሴዎቻችን፣ ድርጊቶቻችን፣ ተግባሮቻችን፣ ስራዎቻችን፣ አገልግሎቶቻችን ሁሉ ሰበብ ምክንያት ጌታ ሆይ የልብ ምክንያት አንተን ማስደሰት ይሁንልን። ባንተ መታየት ይሁንልን። ባንተ መታወቅ ይሁንልን። ጌታ ሆይ አንተን መፍራት ይሁንልን። እባክህን ጌታ ሆይ ከሰው አንቱታ፣ ከሰው ከበሬታ፣ ከሰው ሆታ፣ ከሰው ምስጋና አዲክሽን አላቀን። በጌታ በኢየሱስ ክርስቶስ ስም አላቀን። አዩን አላዩን፣ አከበሩን አላከበሩን የሚመጣ ለውጥ የለም። ለጊዜው ይመስላል። ጌታ ሆይ ለውጥ ያለው አንተ ስታከብር ነው። አንተ ስታመሰግን ነው። አንተ ስትመሰክር ነው። ጌታ ሆይ ያንተን ምስክርነት፣ ያንተን አፕሩቫል ከልብ የምንፈልግ የልብ ሰዎች አድርገን። እባክህ ይህ ቃል እንደ ጽላት በልባችን ላይ ይጻፍ፣ እንደ ንቅሳት ይታተም። የማይጠፋ የማይለቅ ፌድ የማያደርግ ሁሌ በልባችን ታትሞ የምናየው እውነት ይሆንልን። ሕጌን በልባቸው ጽፋለሁ በልቦናቸውም አኖረዋለሁ ተብሎ እንደተጻፈ በኢየሱስ ክርስቶስ ስም ጻፍልን። እናመሰግንሃለን በጌታ በኢየሱስ ክርስቶስ። ክብር ለማ ይሁን። ክብር ለጌታ ይሁን። ፓስተር ይነግረናል ስንት ሰዓት እንደምንመጣ። ትንሽ ዘለግ አድርገን ሳሚንም ጎተት ታረጋዋለሁ። እናመልካለን፣ ግን እንደው ሰፊ ጊዜ ወስደን ጊዜ ይኖረናል። ሌሎች ቅዱሳንን እዚህ ከተማ ያሉ ይሄንን እንዲካፈሉ ጥሯቸው። ምክንያቱም ከሰዓት ነፃ ሊሆኑ ስለሚችሉ። አሜን። ተባረኩ። እግዚአብሔር ስም የተባረከ ይሁን። ክብር ለአምላካችን ይሁን። ጌላሬት ጌታ እግዚአብሔር ይባርክህ፣ አብዝቶ አብዝቶ ይባርክህ። እንግዲህ ዛሬ ማታ ደግሞ ክሪፕቲዮን የሆነ ብልጽግና እንሰማለን፣ ከሰማይ የተሰወረውን። ስለዚህ ማንም ሰው እንደማይቀር መቼም ይሄን ሚስ አናረግም እና እግዚአብሔር ስም የተባረከ ይሁን። ጌታ ኢየሱስ ይባርክ። በጣም ግርም ነው አይደለም? በጣም ካንጀቴ እኮ ነው ብላችሁ አሜዚንግ። እና እግዚአብሔር ማስተዋልን ይጨምርልን። ክብር ለእግዚአብሔር ይሁን። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ጸጋ ከእያንዳንዳችሁ ጋር ይሁን። ጌታ ሆይ ጊዜውን ሁሉ ላንተ አሳልፈን ሰጠን፣ በጌታ በክርስቶስ ኢየሱስ ስም አሜን። እግዚአብሔር ይባርካችሁ። ልክ በ6 ላይ እንገናኛለን እና ጌታ ደግሞ እንደረዳን የመጨረሻውን እንቀበላለን። ከሱም ሙጥጥ ሳናረግ አይሄድም። ካለዚያ ኮንፈረንሱ ሰኞ ማክሰኞ እንቀጥለዋለን። አይደለም እንዴ? ጌታ ኢየሱስ ይባርካችሁ።